እሺ አይበሉ አለ ማክሰኞነት እና ስራ ቦታ ያለ ከቤት ላይኑ ስልክ ይደወልላታል። ከዛ ስልክ ዝግ ነበር ኢየሱስ እዛ ስራ ቦታ ላለችው ለእቴ ተደውሎላት ቤት ውስጥ የእቴ ልጅ ነበረ። ከዛም በኋላ ምን ይሆናል እሱ እሁድ ታመመ፣ ሰኞ ታመመ፣ ማክሰኞ ዕለት ይዞ ሐኪም ቤት ሄዱት። ቦምቤ ሆስፒታል ይዞ ሲሄዱት ልጁ ምንም አልቻለም፣ ይሄ ልጅ ይሞታል ብሎ ወደ ዱብ ሆስፒታል አዘዙት። ከዛም በኋላ ልጁ ገና 7 ዓመት ላይ ያለው ልጅ ነው። ደም ታዘዘለት ማለት ነው። ደም የሰው ደም ታዘዘለት ለህፃኑ ልጅ በሰውነቱ ላይ የለም ብሎ ደም የለም ምንም ልጁ። ከዛ ወንድሜ ደውሎለት ይሄ ልጅ አሁን ከ6 ሰዓትና ከ7 ሰዓት ሳይሞት ነፍሱ ካለፈ እግዚአብሔርን አመስግኑ አለ። ከዛም በኋላ ደም ታዘዘለት። ከዛ በኋላ እኛ ቤት ውስጥ ግራ ተጋባ። ለአንተ ስልክ ደወልኩልህ። ከዛም ስልክ አላነሳም። በዚህ ሰዓት ሰው የሚያርፍበት ሰዓት ላይ አረብሽም ብዬ ለአድማሱም ስደውል ስልካችሁ አይሰራም። ከዛ ጌታ ያው ምን ይሻለኛል ብዬ እቴ ያችኛም ታለቅሳለች፣ አይኑ ደግሞ ትጸልያለች። እኔ አሁን ጌታ ምንድነው የሚሆነው ክፍለ ሀገር ሰው። ከዛ በኋላ ምን አደረጋችሁ? ከዛም በኋላ ውሃ ቤት የነበረውን ውሃ ውሃ በዚህ ውሃ የተቆሻሻ ራሱ ከታጠበ ይነጻል፣ በዚህ ውሃ ምንም ነገር ይፈወሳል፣ ውሃ እንኳን የሚያቃጥል ነገር ላይ ተደፍቶ ይቀዘቅዛል አልኩና ውሃን ወስጄ ጠጣው ታጠብኩ። ከዛን እዚህ ይሄንን ህፃኑን የያዘ በሽታ ወዲያውኑም ከዚህ ልጅ እንዲራገፍ ይሄ ልጅ እንዲረጋጋ ብዬ ጠጣው። ታጠብኩኝ ጠጣው። ልጁን ወዲያውኑም ነገ ይሄ ልጅ ተረጋግቷል ድኗል ብሎ ወደ ቤት አምጥተናል ብሎ ደወለ። ወዲያውኑ ቆይ ደም የለም ያለው ደሙ ተረጋግቶ ሁሉ ተስተካክሎ ወይ ለዚህ ጌታ ተብራው ነው አራ እንደገና ለታም ነው። አሜን። ቆሬ ጎርደተነ እቺው ገለፋታ አሳራ ሲያው ደንደይ ቆሬ ጎርደተራ ያኒ ሃተ ሰው መጥኔ ቴ ከነ በጠበጠር ወይ ሃተ አጋ ወስዶ ሃተ ዲያ ጋፈር ያኒ አጊ ግስተን አሰየ ዋና ሪቆሪ አጋ ባሮ ወሰት ኪየት በሆነ ያኒ ተባና ቆይ ሶንዴ ገጠቀመተነ ያገኒ ሶንዴ ገጠቀመተነ እቺው ገለሳ ሙለ ጎሮሮ ጎርዱ ገና ሶፔ ወሰት ዛታ አይፍቶ ጋማደኛ ማራቁ ይነሳ ከደን ዶሚ ዶይቲ ሃያ ዘይት ደለኒ ያራስ ቆይ አራ ለዚህ ጌታ ክብር አምጥለ ቆይ ያኒ ተሳይቲኔ የሺ ያኒ አይምቸቲ ይችላል እስና ካሪንዶስ ቆይ ናጋ ባላ ሳጥረውና ኒው አያ አርቃስ አያ አርጋስ የሚያሰው ከቢዛ ዋት ለይሽ ዋን ያኒ ገከ ይሶራ ያልታስ ለና አይፊ አይና በያሳ ይሶራ አስለን እናቴ ታማ ኢቶችን ጭምር አንቺ በፊት ላይ ድረሽ ሳትሞት እናቷ በህይወት እያለ አይኖን ብቻ ለማየት ድረሽ ተባልኩት አለ። ከዛ በኋላ እደርሳለሁ እና አንድ አገልጋይ ያለና ጥበቡ ይባላል ለሱ ስልክ ደውዬ የሚለውን ሰማለሁ። ከዛ በኋላ እስቲ ጸልይልኝ አለች። እነሱ ደግሞ እቺም አለች ወንድሜም በቃ እጆን እግሯን ለመሰብሰብ ተዘጋጅቶ እያለቀሱ ነው። ትሞታለች ብሎ እርግጠኛ ነሽ? እውነትሽ ነው? አንቺም ታውቂያለሽ? ቆይ ከዛ ለአንተ ስልክ ደወልኩኝና የጌታ ሰው እናቴ በጣም ታማለችና እናድርሽ ተባልኩኝ። ለእናቴ ቃል አውጣልኝ አለ። ከዛ ብለህ የጠንቋይ ከሆነ አትሞትም፣ የእግዚአብሔር ጥሪ ከሆነ ግን ትሄዳለች ወደ እግዚአብሔር፣ ግን የሰው ስራ ከሆነ ይፈርሳል አለ። እንደ እግዚአብሔር ቃል ይሁን ብዬ አደርኩ። በጠዋቱ ለመሄድ በቃ ቶሎ ድረሽ ተባልኩኝና በህንባ ተናነኩኝ። በቃ አለቀስኩኝ። አንድ ጓደኛዬ ደግሞ ቆይ አንድ ፓስተርም አለ ለዛብልሽ አለ። ብዬ በቃ ልትሞት ስለሆነ በቃ በጣም ተንሰበሰብኩ። ማጣት መስሎኝ ፓስተር ስላለችኝ ስልክ ደወለች። አንዱ ፓስተር ልብስሽን አዘጋጂ እናትሽ ወደ እግዚአብሔር ትሄዳለች አለ። ቆይ መጀመሪያ እኔ ቃል አወጣው አይደለ? ቆይ የጥበቡ አምላክ አንተ ነህ ያለው፣ አንተ ሁሉም ትችላለህ። ቆይ የኔ አምላክ ምን ላድርግ? እዚህ ጌታ ያንሳላ
ቆይ ያኛው አገልጋይ ልብሱን ሰብስቢና እናትሽ ይሞታለች አለ። አዎ ያስተካከልሽ ልጅሽ ውጪ ነው ትሞታለች አለ። አንቺ እስከምትደርሺ ጸልይላታለሁ። ከዛ በኋላ አምላክ ነፍሷን ይጠራታል፣ እናታችሁ ትሄዳለች አለ። እሺ ከዛ እሺ እሱንም ተቀበልኩ። የጥበቡ አምላክ በጠዋት ለመሄድ ተዘጋጅቼ ነበርና ማክሰኝ ኦሮብለታ የጥበቡን ቸርች ሰሌድ ወደ ቤትም ጭራሽ አልሄድም። ከሞተች ትሙት እግዚአብሔር ከጠራ ግን ጥበቡ የሚለውን ሰምቼ ሄዳለሁ ብዬ እነሱ እየጠሩኝ ዛሬ አድሬ ሄዳለሁ። ጥበቡ ጋር ደርሼ አልሄድም አልኩ። እሺ ከዛ እህቴ ጥበቡ አትሞትም አለ። አንድ በጣም አገልጋይ አለና አትሞትም አለ። ብቻ እናንተ ጸልዩ፣ ውሃ ጠጥቻለሁ አልኩ። ከዛ በቃ ናውሷ ለማውጣት በቃ በጣም ተንሰፈሰፈ። እሺ በቃ ናውሷ ሊወጣ ጸልዩ አለ። እሺ አትሞትም፣ ችግር የለም አትሞትም። ከዛ ወደ እዚህ መጣሽ? አዎ መጣሽ። ከዛ ማታ ስታለቅሽ የነበርሽው ልጅ ማነሽ አለ። እኔ ነኝ ብዬ አወጣሁ። ከዛ ለእኔም ጸለይኩልኝ። በሷ ምክንያት 2 ሰው ይሞታል፣ አንቺና እናትሽ አልኩ። ተገለበጠ። ሂጂ እናትሽ ጋር ሂጂ፣ ደርሰሽ ምንም አትሆንም አልኩ። ሲሄድ በቃ ምንም አልሆነችም። እየታመመች እየተሻላት መጣ። አሁን እግዚአብሔር ይመስገን ደህና ሆናለች። ኖርማል ሆነች። እጃችሁን ከፍ አድርጉ። መቼም እኔ የተቀባ ሰው ነኝ። በሀገሬ ላይ በኢትዮጵያ ሕዝቦች ላይ ሞት አላውጅም። ከፍ አድርገው። ሊሞት የቀረበ ወደ ቤታቸው ሊደርስ ውርደትን ይዞ መጣ ካለ ዛሬ አከሸፈ። አንተና አሜን በሎ ተበተነ በሎ። አሁን እናትሽን አይተሽ መተሻል? አዎ ደሰሽ መተሻል? አዎ ያለቀስኩ ነበር የምመለሰው የመሰለኝ፣ ግን በደስታ ተመለስኩ። በደስታ አዎ ሰላም ሆኖ አረ ለዚህ ጌታ ከሆነ ክብር አምጣባቂ አሹካ አንድ ሰው አሹካ በሉት። ዘርጉና እንኳን ደስ አለሽ በሉት። ይጎና እንኳን ደስ አለሽ በሉት። መጀመሪያ እኔ አይሞትም ብዬ ቃል አወጣሁ። ጦንቃውን ሀሳቡን ገለጠጥኩ። ፓስተሩ ደግሞ ቶሎ ብለሽ ድረሽ እስከ ድረስ ማቆያ ነፍስ ይዣለሁ አለ። ማቆያ እኔ ጋር የለም። እግዚአብሔር ምስክር፣ ማቆያ የለም። አሜን በላይ እጅን ከፍ ታደርጋለህ። ማቆያና መደንዘዣ ሳይሆን ዘላቂ ፈውስ ይዘጋ ይሆንልህ። አንድ ደግሞ ከዚህ እሷ ትሞታለች ስላለኝ በድዬ ይርኩኝ ለማንም አልተናገርኩም። አፈር ይዘሽ እሺ። ከዛ በኋላ ታላቅ የመጀመሪያ ታላቃችን እህት ነበረች። እሱ አጎቴ ሞቶ ነበረ። ለእናቴ ሂጄ አጎቴ ነው የሞተው። ከዛ በኋላ እህትም ደግሞ ለሱ ለቅሶ መጣ። በጣም ታመመች። ከዛ ከዚህ የወሰድኩት የነበረው ማንም ሳያይ በጥብጮ ጠጣው። አንቺ አፈሩን? አዎ። ከዛ እህት ደግሞ ደም ነበር የምትተፋው። በቃ ቤት ውስጥ 3 ሰው ልንቀብር ነው። አምላኬ ሆይ እያልን እናቴ በጣም እየታመመች ነበር፣ ግን እሷ ተሽሏታል። እሷ ተፈወሰች። የእህትሽ አሁን ለሞት ደም ስትተፋ ነበረች። አንቺ ከዚህ ይዘሽ ሄደሽው ደም አፈሩን በጥቅለት ጠጠሻል። ጠጣው። ከዛ በኋላ እነሱ ሐኪም ቤት ወሰዱ። ምንም አትሆንም፣ እግዚአብሔር ምንም አያደርግም። ጉበት ነበር የታመመች። እሺ በቃ እንትን ብቻ ነው የምትተፋው፣ ደም ነው የምትተፋው። እሺ እየተባባ አምላክ እናቴ አትሞትምና አምናለሁ። አሁን የማታን ነገር አያለው ብዬ እና ጠጣው። ለማንም ግን እግዚአብሔር ሆይ የምር ነው እንዴ ለሰው ከተናገሩ አይሆንም ተብሏል። ለሰውም አልናገርም፣ አንተና እኔ ጥበቡ ምስጥረኛ እንሆናለን አሉ። እሺ ከዛ በጥብጮ ጠጣው።
ምንም አልሆነችም። እሷንም እንቀብራለን ብለን ነበር። 3 ሰው ከቤት እንቀብራለን ብለን ነበር ያሰብነው። እሺ አንዱ ሞተ። ያው እሱ ታሞ ነበር። አንዱ ታሞ ነበር ሞተ። ቻው። እሺ ያው እሱ በድንገት ነው የሞተው። እሺ እሱ አይቷል። ቻው። እሺ እኔ እኮ አልጸለኩም ማለት ነው። እናቴ ተፈወሰ። አሁን እቺ ልጅቷ አንቺ አፈር ከጠጣች በኋላ ምን ሆነች? ደህና ነች። ሰላም ነች። ረበለው Dari dog show age kate tai to samaro te tai dari dog show abba gate sano mata imi dog show age kate tai to samaro te tai yegana kushato kota kapargo yone ነገር ልስታው የፖስት ፓኬጅ ነው ይሰደው አሁን ይኸውልህ እናትሽ ተፈውሳ ቤትሽም ተፈውሳ ዘና ብላችሁ ዝንት ብላችሁ መጣችኋል። ይሄንን ጌታ ምን ትያለሽ? እግዚአብሔር ይባረክ። እግዚአብሔር ይባረክ። የኔ አምላክ እንዳንተ ተባረክ። እግዚአብሔር ካንቺ ጋር ይሁን። በኢየሱስም አስይሻለሁ። ከዚህ በኋላ ድንገተኛ ሞት፣ ቀብር በቤታቸው ላይ አይሆንም ቀረ። አሜን። ቻው